ጌታ እንደተመለሽ አውጭ ስሜት ትዕግስት ገረሙ ይባላል። የመጣሁት አዲስ አበባ ነው። ምኖረው አባጃሌ ነው እና ለእኔ ያደረጋልኝ እግዚአብሔር ተነግሮ ማያልቅለት ተወርቶ ማያልቅለት ቀንና ማታ ማይበቃለት እና እኔ ብዙ ነገር ሆኛለሁ። ከሆንኩት በላይ ደግሞ ልቤ በጣም ያመኝ ነበርና ኦፕራሲዮን ተብዬ እዚህ መጣ። ለሰኞ ተቀጥሬ ያለው እሁድ ለታ መጀመሪያ እግዚአብሔር የሚያደርገው ነገር ያደርጋል፣ ከዛም በኋላ ደግሞ የሱ ፍቃድ ይሆናል በማለት እዚህ መጣ። ኦፕራሲዮን ትሆኛለሽ ብሎ ነበር። ኦፕራሲዮን ትሆኛለሽ። ምን ያህል ጊዜ ነው? አሁን ቅርብ ነው። የሚከለክልሽ ምንድነው? ህመሙ ይዘኛል፣ ልቤ በጣም ይመታኛል። መሮጥ ምናምን አልችልም፣ ይደክማል። ትደክሚያለሽ። አሁን ብትፈወሽና ብትሮጭ ምን ይሻላል? እኔ ማገልገል ብቻ ነው። የታመማችሁ ሲባል እዛ ጋር ጥግ ነበርኩና እጅ አነሳው። ለማንሳቱ ላይ ያቃተኝ ነበር ያነሳሁት። ራሴ በደንብ ተቋቁሜ ነው የመጣሁበትን ቦታ ለይተህ እወቅ፣ እኔ ማሸነፍ አችልም ብዬ ከዛ እንደዚህ ስጠጋጋ እዛ ጋር ወንበር አገኘውና እዛ ጋር ሄድኩ፣ አነሳው። ያንን እንግዲህ ጽፌ መጣ። እግዚአብሔር ይመስገን። እዚህ ጋር ልክ እንደመጣው እግዚአብሔር ሰው የልብ እስቲ ምንድን ነው ሲለኝ ኦፕራሲዮን ታዝዣለሁ። መቼ እንደሚደረግ ብቻ አላውቅም። ሰኞ ዕለት ተብያለሁ። እግዚአብሔር ያውቃል ብዬ እኔ እግዚአብሔር ይህን እንዴት ያደርግ ይችላል? እኔ የልጆች እናት ነኝ፣ ልድን እችላለሁ ወይ ብዬ ከኔ ጋር እየተሟገትኩ ነበረ ቁጭ ባልኩበት። ከዛ እግዚአብሔር አወጣኝ። ምንድን ነው ያሉት? ይመታኛል፣ በቃ ብዙ ነገር ያደርገዋል። ሰርጀሪ ሊደረግ መቼ ነው ቀጠሮ? አንተለት በሁለታ ነበረ ቀን በ15 ሁለታ እቤት ነበርኩና እንደዚህ ቡና ሳፈላ ለልጆች መሰሰት ራሴን ሳኩና ወደቅሽ። ይችላል የናዝሬቱ ኢየሱስ ይችላል። 1 2 3 ገራሪ ውጣ ፈወሰኝ። ከዛ ዳንኩኝ። ቀነሮ በ24 ማንንም ሰው ሳልነግር ለባለቤቴም ሳልነግር ለጎረቤትም ሳልነግር የዚህን ወረቀት ውጤት ማወቅ አለብኝ ብዬ ልብስ ገባሁኝና ሄድኩ። ሲሄድ ወረቀትሽን አስገቢ አለኝ ማለት ነው። ከዛ የኔ ወረቀት የሚገባ አይደለም ድጋሚ ይኸውና እዚሁ የሚቀደድ ነው አልኩት። እንዴት ሊሆን ይችላል ብሎ ስጠይቀኝ ጊዜ የሚሆነውማ ሆኖ ድጋሚ አይመለስም አልኩኝ። ሄድኩ። ይታይ፣ እሺ በቃ ይታይ ካልሽ ይታይ አለኝ። አንቺ እኮ መቆማችም ነበር እኔ ጋር ስትመጪ መተንፈሳችም ነበረ እና እንዴት ይሄም ወረቀት ይቀደዳል ትያለሽ? ከዚህ ወረቀት ሌላ አጽፍልሽም ስል ባትከራከር ይሻልሃል፣ እኔ ጨርሼ ነው የመጣሁት አልኩት። እዛ ስል ነው አለኝ። አዎ እሺ ሂጂና 6 ቁጥር ግቢና ተመርመሪ አለኝ ማለት ነው። ባትለኝም እንመረመራለን የምን ጭቃ አድርጌ ወሰድኩና ሄድኩ። ሲሄድ ምንድነው የፈለግሽው? ይሄ ወረቀት መመርመር አለበት ተብሏል፣ ድጋሚ መርምሩኝ አልኳት። እዛ ስላቸው ያንን ድጋሚ መረመሩኝ። እህቴ ደውላ የት ነሽ ስለኝ የሆነ ፕሮግራም ነበረና እዛ ሄጃለሁ አልኳት። እዛ ስላት አትመጪም እንዴ ስትለኝ አልመጣም። እዛ ቡና ፈልቶ ነበረ ስትለኝ ኧረ 2 ጀበና ጣጋ 2 ጀበና ነው የምጠጣው አልኳት። ኧረ ምን ታገኛለች? 2 ጀበና 1 ሲኒ አትጠጪ ተብዬ ነበር። በልቡ ህመም ችግር ብዙ ውሃም አትጠጪ ገባ ሳይ 30 ደቂቃ ቁጭ በይ አለኝ። ላይ አጨናንቀኝ ነው እንዴ እኔማ ትቼዋለሁ እኮ ስለው አይ ተቀመጥኩኝ። 30 ደቂቃ ስመጣ ሂጂና ይሄን ወረቀት ለዶክተር ሲጫለኝ እሺ አልኩና ለዶክተር ሰጣ። ከዛ እንደዚህ አየኝና ከላይ ሰታች ድረስ አየኝ። ምን አርገሽው ነው አለኝ። ልቡ ኢየሱስ ነው ሲለኝ የኔ አምላክ አነሳው አልኩት። እሺ የኔ አምላክ በየአደባባይ በየቦታው በቃ የሞተ የሚያነሳ ምን ብዬ ብነግር ይሻላል አልኩት። ጥያቄ ማለት ማን ነው አለሽ? ከዛ ማን ነው ሲለኝ በቃ ምን ብነግር ታምነኛለህ አልኩት። እሺ ከዛ ስለው እንዴት ብሎ ደንግጦ ደጋሚ ሳይኝ አትየኝ እኔ ላይ ያለ አምላክ አይነኝ ይወጋሃል አልኩት። እዛ ስለው ኧረ በቃ ይዘሽ ወረቀትሽን አለ። እኔ ወረቀት ይዤ አልሄድም ብዬ እንደዚህ ቀደድኩና እዛ ጣልኩት። አንድ ነገር እነግርሃለሁ አልኩት። ሲለኝ ሌላዎቹንም እንደዚህ ብለህ ከምታሰነግጣቸው አንድ ልጅ አለች የተወወሰች ምንድና ቢባል ጴንጤ ናት። ኢየሱስ እኔ ያደረገው ትልቅ ነው ተቆጥሮ ማይነገር በቃ ቀንና ማታ ሌሊትና ማታ ማይነገር። ሁለታ ሊመጣ ነበርና እንደ ሐሳቤ አልተሳካልኝም። ሐሳቤን ደግሞ አተረማመሰው የራስ ስራ ይፍረስ ብዬ ዛሬ እንደምንም ብዬ ተሯርጬና ብዬ ጎትቼው ከስራ ይዤ መጣሁት። እሱ ከስራ ይዘሽው መጣሽ? አይ በቃ ከበቃም በቃ ከሆነም ሆነ ካልሆነም አልሆነም ደግሞ የሰው ቤት ቅርብንና ናኒ ብዬ በግድ ስልክ አጨናነኩትና ትቶ መጣ። ሴቲቷ ራሱ በግድ ስትለኝ ኧረ ግዴታም ያለበትን ቦታ አታውቅም ራሱ አልኳት።
እና አሁን ከልብ በሽታ ነፃ ወጣሽ? የለኝ ምንም የለም። ጠፋኳል። ሄደ ሄዳል። ኦፕራሲዮን ሊደረግ የነበረው ይሄን ያደረገው ማን ነው አልሻቸው? ይሄን ያደረገው እግዚአብሔር ብቻ ነው አልሽው? ምን አለ ዶክተሩ? እንዲህ ስትይ በጣም ይገርማል ብሎ ጭንቅላቱን አንቀሳቀሰ። እንደዚህ ከሚገርመው በላይ ነው። ብዙ ሰላም ከጎን ያለውን ይኸውልህ፣ ለአይምሮ የሚከብድ ክብር መጥቶብሃል በለው። ይሄ ደግሞ የታምራት ቅባት ይባላል በለው። እባክህ ማን ነው ዛሬ አምኖ የመጣ ሰው ካለ ያገኘኛል ብሎ የመጣ ሰው ካለ ይሄው ተአምራት ወደ እናንተ ይግባ። አሜን። ድጋሜም አልሄድኩኝም። እግዚአብሔር ይመስገን ምንም ነገር የለኝም። አመኝም ቡናዬን ሁለት ጀበና ጠጣለሁ። 3 ጀበና ጠጣለሁ። ጀበና ማለት እንዴት ነው? 3 ጀበና ጠጣለሁ። እንኳን ስሙን ያመኑት ዳኑ ከጀርባ ኢየሱስ በልቷል ፈውስ እንደ እንጀራ ፈውስ እንደ እንጀራ እንደ እንጀራ ፈውስ እንደ እንጀራ እንጀራ ቢዳስሳት ጌታዋ ተፈወሰ ጀርባዋ ወደቀላት ቀንበሩ ስለመታመኑ ቢዳስሳት ጌታዋ ተፈወሰ ጀርባዋ ቀንበሩ ስለመጣ እልልታ 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 መምህሩ ንጉሥ መጥቷል መምህሩ አዳኝ መጥቷል መምህሩ ንጉሥ መጥቷል መምህሩ ለኦፕራሲዮኑ ነው ብር የለመናችሁ? እሺ እንዴት ሲለኝ በቃ እንደ እግዚአብሔር አልኩት። ምን ለማለት ነው ሲለኝ በቃ እግዚአብሔር ፈወሰ። ግን የት ሀገር ነው ሲለኝ አዲስ አበባ። አዲስ አበባ ትመጣለህ አልኩት። እሺ ኧረ እንደዚህ መዳን ካለማ እንኳን በመኪና በእግር የሚመጣ ቤተሰቦች የት ነው ያሉት? እሺ እናትና አባትሽ ምናምን? ፋዘር ያለው ቦና የሚባልበት ሀገር ነው። ማዘር ያለችበት እርጋለም የሚባልበት ሀገር ነው። እናትሽ ከሞት ልታመልጥ ነው አሁን። እናትሽ ታምልጥ? አዎ ስትናገር ማታ እንዲህ ብላ ነበረ። ነኝ ያለው ስላት ቀጠሮ ጣይኝ እመጣለሁ ስትል የኔ አምላክ ቀጠሮ አይደለም፣ ሁልጊዜ ቤቱ ክፍት ነው። እንዲህ ሆነ። አንቺ ስታመጭ እናትሽን ሊገል የሄደ መንፈስ አየሁ። አሜን። እናትሽን እንዳይገላት አብሬ ላስመልጥልሽ። አሜን። አንዴ ወደዚህ አድርጌ ላስወጣው። እሺ ፈቃደኛ ነሽ? አዎ። እንዲህ ትላለች እናት። ቀኝ ጡቷን ነግራሽ ታውቃለች? ያማታል። ምንዋን? ቀኝ ጡቴን ልቤን ይወጋኛል። ላውጣው አጋንንቱ። እሺ እጄን ይኸው። የእናትሽ ስም ማን ነው? እጅሽን ዘርግና አልማዝ በይ። አልማዝ አትሞችም አትሞችም። አሁን በይ። አሁን አጋንንቱ ይነቀላል። አጋንንቱ ይነቀላል በይ። አጋንንቱ ይነቀላል። ከጡት ካንሰር ታመልጫለሽ በይ። ከጡት ካንሰር ታመልጫለሽ። አሜን። እጄን ተመልከችው። አሁን ውጣ ውጣ ውጣ። ከላቷ ላይ ተለበል ተለበል። ካንሰር አድርገህ ልትገላት ነው? ምን አልከኝ? ትሙት ትሙት ብለህ ትሙት። እሷ ስታመልጥ እናቷ ልትገል ጨረስክ። ካንሰር ልታደርግ ነው። ምን አደረገው? ጡቷን ያዝኳት። ጡቷን ያዝከው። ምን ልታደርገው ነው? ቆይ ምን ልታደርጋቸው? ምን አድርገህ? አጨናንቄያት። ምን በሽታ ልታደርገው ነው? አሁን አሳብጫት። አሳብጫት። ምን ካንሰር ልታደርግ? አዎ። ዛሬ ናዝሬቱ ኢየሱስ ያስመልጣት ነው። ምን ይሻላል? ኧረ አትቀመጥ። ከቤቷ ጀርባ ያለ ሟርተኛ ነህ አይደለም ወይ? ነህ። ሄድኩኝና ሳይ መርጌታ ዳዊት ትባላለህ። መርጌታ ዳዊት አቤት። ጡቷን ካንሰር ልታደርግ ነው። ጨርሰሃል። መቼ ነው የምትገላት? ግን አንተ ትገርማለህ። ምን ገረመህ? ፈውሰ ወደ እናቷ ጋር? አዎ እሄዳለሁ ገና። ምን ነው? ይገርማል። ምኑ ገረመህ? አይደለም ያልኳቸው ለቃቅመት አድናቸዋለሁ። ኧረ እባክህ አይደለም ያልካቸው አባታቸው ከሰማይ ነፃ ይውጡ እያለ ነዋ። ይሻላል እንዴ?
እናት ልጅ ዙሩ ይቻላል እንዴ? ታዲያ እንደዚህ ሆነ። አንተ እዚህ ያለህማ ቅባት አያልፍህም። አሜን። ይቀመጡ። ሕፃን ልጅም አብሮ አየሁኝ። ይቀጥል ሌላ እሺ። ደግሞ ቀኝ እግሩን ደግሞ ያስከው ወንድሟን አይ ልቀጥል ወይ የእህቷን ልጅ ደግሞ አንገቱ ላይ ባጫው ተታየው። ምን አልከኝ? ዛሬ ከዘር ማንዘር ተነቅሎ ይወጣል። አሜን። እናቷን በል መርጌታ ዳዊት እናቷን በል እናቷን ካንሰል አደረግ ያለውን እኔ ልካለ ችግር አለ። እናቷን እባጩን ጡቷ ላይ ያስቀመጥኩት የእህቷን ልጅ በእባጭ ያስኩትን ወንድሟን እግሩ ላይ ያሳበጥኩትን ሁሉም ደግሞ ደሃ እንዲሆኑ ምን አልኩት? ሁሉም ደሃ የሆኑት ብዬ በደም ጓሮአቸው ላይ የሕፃን ደም አፍስሼ ያስገባሁትን እርግማን እየለቀምክ እኮ ነው። ምን ያመመ የሕፃን ልጅ ደም አፈሰስክ። ደሃ ይሆኑ አልክ። 6 ቤተሰብ ከተትክ። የስድስቱንም እንደዛው ውስጥ ከተትክባቸው። የሕፃን ልጅ ደም አረክ። ደሃ ይሆኑ አልክ። በተራ በተራ ይሙቱ አልክ። አንድ ባንድ ጨርሳቸዋለሁ። ዛሬ እንዲሆነ ከዛ ተቆፍሮ ከገባው ውስጥ አለው። አሁን የተቆፈረውን የእግዚአብሔር መልአክ እያወጣበት ያለው በቀይ እስክሪብቶ የጻፍከውን ልቀጥል ወይ? የእያንዳንዳቸውን ስም ጽፈህ የከተትከው አይደለም ወይ? በሰው ደም አረጋችሁ፣ እርግማናችሁን አረካ። ከስድስቱም ላይ 6 ጊዜ ጮህ። ድህነትን ለቀህ በሽታን ለቅመህ ከእያንዳንዳቸው ላይ ጮህና 6 ጊዜ ነው የምጮህ። ቀጥል። አስጨመርኩ። አሁን በኃይል 1 2 3 4 ማነው አብሮ ቢሸኝ 5 የመጨረሻው ከእናንተ ላይ ተነቅሎ የልቡን ፈውስ ጨርሰናል። ትዳራችሁ እንዴት ሆነ? ከዛ በኋላ ደግሞ እስኪ ስለ ትዳር እኔ ገርሞኝ ምን ገረመሽ? ከኔ ጋር መምጣቱ ቤተክርስቲያን እንሂድ ማለቱ ግን ምን ብሎኛል። ከዛ ቀን ጀምሮ አብራችሁ አብረናና የፍቹ ኬዝስ እንዴት ሆነ? ሰኞ ነገ በ13 ነው። ልትፋቱ የጨረሳችሁ? ባለቤቴ ነውና ስልሽ ብዙ ህይወት አሳልፈናል፣ ብዙ ታሪክ አሳልፈናል። ከዛም በኋላ ገጠርም ሄደን ቤት ሰርተናል። ምንም አልሳካለን ሲል መጠጥ አቁም፣ መቃም አቁም፣ እግዚአብሔር በእኛ ህይወት አንድ ቀን ታሪክ አለው ብዬ ስለው እምቢ አለኝ። ብሎ እምቢ ሲለኝ በቃ አንተ መቼም ብመክር እምቢ ብለኸኛልና አምጥቼ በሰው ሀገር ደግሞ አገር ቤትም እንደዚህ ታስቸግረኝ አመጣሁ። ካሁን ደግሞ በሰው ሀገር ማን አለ? እናቴ አባቴ የለህም፣ አንተ ትተማመናለህ ብዬ ተስፋ ይቁረጥ ብዬ ተስፋ አስቆረጥኩትና ክስ ጀመርኩት። ክስ ስጀምር በቃ ክስ ቦታ ስንቆም ያሳዝነኛል። ለምንድን ነው ያቆምኩት እለዋለሁ አምጥቼ። ከዛ ማለት መጨረሻ ላይ ፍርድ ቤት ደግሞ ሴቲቷ በጣም አዘነችና ትዕግስት እንደዚህ አታድርጊ አለችኝ ማለት ነው። ከዛ እንዲህ አታድርጊ ስትለኝ ቆይ ይቀጣል። አንደኛ እግዚአብሔር ቤት ትቶን የመጣው፣ ሁለተኛ ደግሞ በህይወቴ ምድር ተጫውቶብኛል፣ ሶስተኛ ልጆቹን እያየ ትቶ ይወጣል፣ ሁለተኛ ጥቅም በሌለበት ሁላ ይውላል፣ ቤቱን አያውቅም ብዬ ይቀጣ ስል ብዙ ጊዜ ቀጣችሁ፣ በገንዘብም ቀጣችሁ፣ ይሰጠኛል ገንዘቡን፣ ያሳዝነኛል። ምን አለ ይሆናል እላለሁ። እኔ ግን ከሱ የበለጠ ያለኝ ነገር የለም፣ እግዚአብሔር ብቻ ነው ያለው። ከዛ መጨረሻ ላይ አሁን ታመምኩና ምናልባት ሜሮን አልኳት፣ ትልቋን ልጅ መሞትም አለ መኖርም አለ፣ ግን አባትሽን ካገኘሹ ጠርተሹ ና ብላሃለች በለው አልኩኝና ቤተክርስቲያን በር ነበረ ቄጤማ የሚሸጠው አንዳለችና በቃ ሁሌ ትከናበብኛለች በእምነቴ ማለት ነው። አንቺ እኮ ጴንጤ ነሽ አድኝም ጸበል አገቢም ስትል የኔ አምላክ ማይሻር ማይጣል ማይካድ እኔ መቼም አልጠመቅም። እኔ የማምነው ዛሬ በዛሬ ቀን በዚች በእሑድ ምድር ድኝ እመለሳለሁ፣ ተስፋዬ በሱ ነው ብዬ ከዛ ቀጥር የመጣ አሁን እግዚአብሔር ይመስገን ሰላም ነው። ከዛ ቀን በኋላ ምን ሆንክ? በጣም ደስተኛ ነው የሆንኩት።
እሺ ልጆቼ ማየት አልቻልኩም። ያው ፖሊስ እያሳደደኝ ማለት ለምን ባለቤት መጥቶ ይጎዳኛል በማለት አያን ያመልክታ ነበር። አዎ ሰፈር አልመጣም፣ በድብቅ ነው የሚሰጣቸው ለልጆቹ። ግን እግዚአብሔር ስለሚወደኝ ማለት ነው እኔ ጥሩም ባልሰራ ማለት ነው እግዚአብሔር በልጅነቴ ጀምሮ ይወደኛል ማለት ነው። በልጅነቴ በእናቴ እቅፍ መሬት እስካስኩ ድረስ ባዶ እግር እየሄድኩ ነበረ። ወደ ባንሳ ነው የኛ ሀገር፣ ባዶ እግር ነው የሚሄደው እህቶቼ ጋር ማለት ነው። ግን ባላመልኮ እግዚአብሔር በጣም ይወደኛል። እሷን አድኖ ልጆቼ ጋር አኑሮኝ። ቆይና ልጆቼን ማየት አትችልም? መጀመሪያ እንደዛ ነበር። ከጸሎቱ በኋላ እዚህ ከባለ አረ ሰላም ነው፣ ሰላም ነው። እግዚአብሔር ጋር ሰላም ነው። እግዚአብሔር ሰዎች ጋር ሰላም ነው። ምንም አይደለም። አሁን መኖር ጀመራችሁ አንድ ላይ? ፖሊሶቹ ምን አሉ? እንዳትገባ ያሉ አንዱ አግኝቶኝ ማለት ታረክ ሲለኝ አረ እኔ አይደለሁም እግዚአብሔር ነው ያስገባኝ ቤት አልኩት። እግዚአብሔር ፊት ለፊት ሆኛል። ይዋሽም እውነት እግዚአብሔር ነው ያስገባኝ ቤት። እሺ ከዛስ በኋላ መጠጡ ምኑ ምንም ትችላል። ከዛሽ ከጀምሮ ምንም አላደረገም። ሁሉም ነው ይቀራል። ተቸገርክ? አይሆንም። ያው እግዚአብሔር ይጨርሰዋል ሁሉም ነገር። እኔ ዛሬ አስወጥቷላችሁ እና ደህና ሆናችሁ? ግን ደህና ነን እግዚአብሔር ይመስገን። ያው በጣም እየሰረቀ ቢሆን ይሞክራል። አንተ ቀስ ብሎ ትተዋለህ። ታገሽዋል። እንደ ድሮ በቃ አንድ ሽማግሌ ነበረና መጀመሪያ ያስታረቀን ነበር። ከዛ እኔ እና እሱ ፊትና ኋላ ስንወጣ አይቶ ደነገጠ። አባ ምን ነው ስለው እንዴ ባልሽ ገባ እንዴ ሲሉኝ እንዴ ባሌ እኮ ነው አልኩት። እንዴ ባሌ እኮ ነው ስለኛ እንዴ ብለሻል ነበር እንዴ የእናንተ በላይ ደግሞ ይሻልኩት። ከዛ አብራችሁ ነው ይሄ እናንተ ተቃቀፋችሁ እሱ ነው ተለማው እና ደስተኛ ሆናችሁ? ደስተኛ ነኝ። ፈውስ መጣ፣ ትዳራችሁ ተመለሰ። አንተም ከልጆች ጋር ሆንክ፣ ደስ አለ? ደስ ብሎኛል። ሌላ ምስክርነታችሁ ምንድን ነው? ሌላ ምስክርነት እግዚአብሔር ያደረገልን ነገር ተነግሮ ማይናገር ስለሆነ ወደፊት የምንቀጥለው ነገር ሁሌም እኔም ሆነ እሱ በእግዚአብሔር ቤት ሆነን እችን የሚሰርቃትን ነገር ቢተው እና ሁሌ ቸርች ብንገኝ እኔ ደስታዬ እሱ ብቻ ነው የምፈልገው። ወደፊት እንድመሰክር ፈልጋለሁ። ከዚህ በኋላ ያለ ነገሮች አዲስ እየሆኑ ነው የሚሄዱት። ወደ ኋላ ይሉን እሱ ይቀየራል። ሰው ነው መተው ትፈልጋለህ? ተቸገርክ ልምምዱ ተቸግር ያለው ካላልከ በለው ለጌታ እንጂ ተቸግር ያለው አውጣልኝ በለው። እሱ ነው የሚችለው። መተው ትፈልጋለህ ግን ና እጄ አንተ ኢየሱስ መንፈስ ልቀቀው፣ ልቀቀው። አልፈለገ ጠልቶሃል። ልቀቀው። ጉባኤዎቹ ከፋል። ልቀቀው፣ ልቀቀው። ተጠለ ከላይ ላይ ከውስጡ ላይ በጓደኞቹ ተጠብጥቦ የተቀመጠ ኢየሱስ መንፈስ ክፈት፣ ክፈት። ወንድሜ አንድ ተነሳ፣ አንድ መርፌ ጨምር። ተስማምቶሃል? መርፌው ይሄ የኢየሱስ መርፌ ይባላል። ሱስ ይነቅላል። ከነገ በኋላ እንዲህ ብታደርግ ቮሚት እንዲያደርግ ነው። ሽታ ሁሉ ያስጠላል። ትፈልገዋለህ መተው? ወደዛ ሂድና ከዛ ኮማንደሩ ታውቃታለህ? ከእሷ ወደ እኔ እየሮጥክ ነው። አንዳንዱ አሰራራል ና እስኪ ና እኛ ላይ ለወጥ አንተ አንድ ሁለት ሶስት አራት አምስት ታደሰ የሚባል ጓደኛ ዛሬ ልሸኝ ይሸኝ ወይ ምን ያደርግልሃል? ታደሰ ይሄዳ እሱ ነው እኮ የሚጎትት። ቻው ከማይረባ ነገር ዛሬ በኢየሱስ ደም ተለያያችሁ። ታዴ
ሄዷል። እሺ ታዴ ስለሄደ አቁማ። ተባረኩ ለዘላለም በዚህ ምስክርነት በዚህ ህይወት ለዘላለም ተባርካችኋል።